መድብልና ብሩክ ዛሬ ላይ ያው ወንድማቸውን ለማዳን ከጓደኛቸው ጋር ሄደው ብሩክ ወዳለበት ቦታ ሄደዋል። እናም እንግዲህ በቀጣይ ምን የሚፈጠር ይመስላችኋል? ዛሬ ላይ ብሩክ ይመጣል ብለ እኔ ብሩክ ዛሬ ላይ ይመጣል ብዬ በጣም ማለት ጓጉቼ ነበረ። ያው ዛሬ ላይ ሳያሳዩን እንትን ብለዋል። በዛ ላይ ደግሞ የሆነ ፓርት ላይ ከተመለከታቸው ሞገስ ነው ወይስ ማን ነው የሚለው የሆነ አንተ የሆነ ልብ አለና ካሁን በፊት ፊቱን አየዋለሁ ብዬ የሆነ ጡል ምናምን ስል በጭራሽ ላይ አልቻልኩም እና እናም ደግሞ በባለፈው እንደተመለከት ነው ሉላ ያው ይሄ ጠበቃው አይኑን ጥሎባታል። ያው ይሄ ነገር ሁሉ እየመጣ ያለው በሞገስ እንዝላልለት ነው ማለት ነው። ሞገስ እንግዲህ ያው እንደዚህ ሾር ብሎ አልያዛትም ሉላን። በዛ ላይ አሁን ያለዛ ለጠበቃው ጥሎለት ስለሄደ ጠበቃው አሁን እቤት ድረስ በመግባት ራሱ የኔ ቆንጆ እያለ ለማሽኮርመም ሁሉ እየሞከረ ተመልክተናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዲናችሁ ደህና ናችሁ? እኔ ያለ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አርጌ አመሰግናለሁ። እናም ሉላ ያው እንግዲህን እባክህን ውጣልኝ ልቀቀኝ እጄን ስትለውም እንግዲህን መንጭቃ ታስለቅቀዋለች። እጇን ካስለቀቀችም በኋላ ቆይ አንተ ልጆችና ሚስት አለኝ አላልክም እንዴ? አዎ ያውም ቆንጆ የሆነች ሚስትና ቆንጆ የሆኑ ልጆች አሉኝ። ታዲያ እዚህ መጥተህ ምንድነው የሚያንዘላዝልክ? አይ አልተንዘላዘልኩም ላግዛችሁ ነው ያልኩት ሲላትም ምንድነው የምታግዘን? ይኸውልህ ትሰማኛለህ፣ ሀብቱም ሆነ ንብረቱ ጥንቅር ብሎ ይቅር። አሁን ሞገስ ሳይመጣ በፊት ከዚህ ውጣ እየመጣ ነው ትለዋለች። እሷም እባክሽን ነይ ተቀመጭና እናውራ በፍቅር አምላክ ይላታል። በዚህ መካከል ሞገስ ይደውልላታል ለሉላ። ሉላ እንግዲህን ስልኩን ስታነሳ ምን ይዤልሽ ልምጣ? ሰፈር ነው ያለሁት እየመጣሁኝ ነው ይላታል። ሉላም አይ ምንም ነገር አልፈልግም አንተ ብቻ ና ቶሎ ስትለው እሺ በቃ እየመጣሁኝ ነው ትልና ይመጣል ማለት ነው። አሁን ሞገስ እየመጣ ነው፣ እባክህን ከመጣ ሌላ ነገር ይፈጠራል፣ አለበተዛ ፖሊስ እጠራለሁ። ምንድነው ልደፍረኝ ነው እንደስትለው አንድ ነገር ያልተደረገ ነገርና ሲደረግ ያልታየ ነገር በዚህ ሰውን ወንጀል ያስወነጅልሻል ይላታል። እና እንደዛ ስትለው እባክህ ልለምንክ በልጆችህ በሚስትክ ስትለውም ሉላ ይኸውልሽ እኔ ስለ ህጉ መውጫና መግቢያ ጠንቅቄ አውቃለሁ። ስለዚህ ነገ የምጠራሽ ቦታ ትመጫለሽ፣ ያለበለዚያ አልወጣም ስትላት አይ እመጣለሁ ምንም ችግር የለውም ትለዋለች ሉላም ማለት ነው። እሱም እሺልና ይወጣል ከዛ ክፍል። ቃል ነው ቃልሽን እንዳታጥፊ እያለም ይነግራታል። ሉላም አይ አላጥፍም ቃሌን ምንም ችግር የለውም እመጣዋለሁ ትልና ከዛ ከክፍል ልታስወጣዋለች። ማህሌት አሁን ላይ ደግሞ ኤፍራታን አሳልፈሽ እንድትሰጪ ብሏታል ዝና። በነገራችን ላይ ዛሬ ላይ ማህሌት እህቷ መሆኗን አስታውሳለች መሰለኝ፣ አሳልፋ አልሰጠቻትም እስካሁን። እናም ኤፍራታ አሁን ላይ በጣም ተደናግጣለች። ወዴት ልሄድ ምን ላደርግ ጸበል ቦታ ልሄድ እያለችም ለብቻዋ ማውራትም ጀምራለች። ኤፍራታ ይኸውልሽ ማህሌት እንግዲህን ምን ትላታለች? ይኸውልሽ ይሻልሻል ወደ ጸበል ቦታ ብትሄጅ ይሻልሻል፣ ትሰሚኛለሽ? እንደውም ይዘሻት ነይ ብሎ የነበረ ግን እህቴ ነሽ ምን አደርግሻለሁ ሲል እንዴ ምን አደርግሻለሁ ማለት አሳልፈሽ ልትሰጪ ነው? ግዴታው ከመጣ የማይቀር ነገር ነው ሁለታችን ከምንሞት ትላታለች። ምን ማለት ነው ሁለታችን ከምንሞት እና እኔ ልትሰጪ ነው ሲል ይኸውልሽ አሁን ለጊዜው እቤት የለችም ብያዋለሁኝ። ስለዚህ ካንቺ ወይ ወደ ጸበል ቦታ ሄጀው ብቻ አላቅም ወደ ሆነ ቦታ ሄጂ። ኤፍራታ እኔ አልሄድም የትም ስሬን ትቼ ወዴት ነው የሚሄደው እያለቻት ነው። እሱን አላቅልሽም። ይኸውልሽ አንቺ አሁንም ቢሆን የለችም ማለትሽን ቀጥይ። በዛ ላይ ደግሞ ዝና ምን ሊያደርገኝ እንዳሰበ አጣሪልኝ ትላታለች። እና እንደዛ ስትላት እኔ እቤት የለችም ብያዋለሁ ማለቱን ግን ሜዳ ላይ ካገኘሽ እኔ የለሁበትም ነፍስ ይማር ትላታለች ገና ሳትሞት። እናም ታዲያ አሁን ወደ ልትሄጂ ነው ስትላት ዝና ጠርቶኛል እድልን መሞከር አለብኝ መሄድ አለብኝ ስትለም እንዴ አሁን እኮ መሽቷል ወደ እኔ የምትሄጂው?
አይ ዝና ላይ ቶሎ ካለኝ እሄዳለሁኝ። ኤፍራታ በዛን ቀን እንደው ምንድን ቀኑ ነው? ምን ቀን ነው ይዛን ቀን? ቆይ ምን ሲሉኝ ነው እዚህ ቦታ ውስጥ የገባው? ሲል እስካሁንም ያልገደለሽ ዝና ስለተለቀቀ ነው። ባይለቀቅ ኖሮማ ካሌብ ያጠፋሽ ነበረ። ብቻ በዛም ሆነ በዚህ ዝና አይለቅሽም እያለችም ታስፈራራታለች። መድብል እንግዲህ አሁን ብሩክ ወዳለበት ቦታ በባለፈው ምሳሌ በነገረቻቸው መሰረት ለመሄድ ተቀጣጥረዋል። እናም ኤፍራታ እንግዲህን እች ቅድስት እንግዲህን መድብልን ትጠይቀዋለች። ምን ሆነ ነው መድብል? ፊት ትክክል አይደለም፣ ምንድነው ችግር አለ እንደ ስትለው፣ አይ እንደ ባለፈው እንዳትጓጊ ብዬ ነው እንጂ የሆነ ነገር አለ። ምንድነው? ስለ ጋሼ ነው ብላም ኤፍራይች ቅድስት እንግዲህም በጣም ችኩል ብላ ለመስማት ታዳምጠዋለች። ስታዳምጠው በባለፈው ምሳሌ በነገረችን መሰረት የሆነ ነገር ለማድረግ ሞክረናል እና ከአንድ የስራ ባልደረባዬ ጋር ከሱ ጋር ለመሄድ ወስነናል ሲለውም፣ ይኸውልሽ የሆነ ነገር ከሆን እንኳን ምሳሌን አደራ፣ መቼም አንቺ አደራሽን መበይ ልጅ አይደለሽም እያለም ይነግራታል። በስመ አብ ወወልድ ወመንፈስ ቅዱስ እንደዛ አትበል መድብል እያለችው ትነግረዋለች። አይ በቃ ወንድሜን ሬሳውንም ቢሆን እንግዲህን ይዤ እመጣለሁኝ እያለም መድብል እንግዲህን ተስፋ በመቁረጥ ይናገራል። እናም መድብል አሁን ላይ ቅድስትዬን የሆነ ጥያቄ ይጠይቃታል። ወንድሜን ትወጂዋለሽ? ማለቴ ይህን ሁሉ መስዋዕትነት እንድልትከፍልላቸው ካልቻልሽ ማለት የማትወጂው ከሆነ ለምን እንደዚህ ትሰቃያለሽ? እያላት ነበረ። አሰሪ አይደለ? ምሳሌም እኮ አሰሪ ነች እያለይም ትነግረዋለች። ስትነግረው ግን ለኔ የሆነ የሆነ ማለት የእኔን እንደሚወደኝ ግን ይሰማኛል ትለዋለች ማለት ነው። ስትለው እንዴት? ምክንያቱም ለምስጋና በጣም ቃላት ያጥረዋል። ለምሳሌ 4 አመት ሰርቼ ያጠራቀምኩትን ደሞዝ ለምሳሌ መታከሚያ ሰጠሁት። በዛ ላይ ደግሞ ማህሌት ምሳሌን እንዲገልላት ብር ሰጥተኝ ነበረ። እሱንም ለምሳሌ ማሳከሚያ ሰጠሁት። የዛኔ ለምስጋና ቃላት ያጥረው ነበረ። ምን? ማህሌት ምሳሌን ለመግደል ሙከራ አድርጋ ነበረ? አዎ፣ እኔ እኮ ምሳሌን ዝም ብዬ ስመለከታት መቼም ትረፊ ያላት ነፍስ እያለችም ትነግረዋለች። በጣም ይገርማል እያለም እንግዲህን ወንድሜን አውቀዋለሁኝ፣ በሴት ምርጫ አይሳሳትም። እናም የተሳሳተው እንግዲህን ማህሌትን ነበረ። ማህሌትን ቤተሰብ ሁሉ አልፈቀደለትም ነበረ። አንቺ ግን ለብሩክ የምትሆኙ ሴት ነሽ እያለም ይነግራታል ማለት ነው። አይ መድብል እንደዛ ነው ብለህ ነው? አዎ ከምሬ ነው ትሆኘዋለሽ እያለም መድብል ይነግራታል ማለት ነው። የኔ ወድ እናም እንደዛ እያለ እንግዲህን እየነገራት እያለ እንግዲህን ይቅናችሁ እያለችውም ትነግረዋለች። እሺ ይባባላሉ። እናም ዝና ይሄ ሞገስ እንግዲህን ወደ ሉላ ጋር መጥቶ እና ይነግራታል ስለ ሞገስ እና ማለት ቢቀርባችሁም ለማለት ራሱ አልቻለችም። እንግዲህ ይቅናችሁ ብቻ ነው ያለችው አሁንም ሉላ ማለት ነው። እናም አሜን እንግዲህን እያለም ነው። እናም የጠበቃው ነገር ቢቀር ይሻላል እንዲው ጠበቃ ብንቀይር ስትለው፣ እንዴ ለምንድን ነው ጠበቃ የምንቀይረው ሲል፣ እኔ እንጃ እንዲሁ ምንም ደስ አላለኝም ትለዋለች። ስትለው ሞገስም እንዴ ሰረቅ አድርጎ ጠቀስ አደረገሽ እንዴ እያላት ይገኛል ማለት ነው። እና እንደዛ ሲነግራት እንግዲህ ግን እሷም ዝም ትላለች። ምንም ነገር መናገር አልቻለችም። እና ምሳሌ በጠቆመቻቸው መሰረት መድብል ጓደኛውና እንዲሁም ሞገስ ሆነው ሄደዋል። ሲሄዱም እንግዲህ ቃል ተገባብተዋል። ምንም ነገር ቢፈጠር በአንድ ልንሆን፣ ምንም ነገር ቢፈጠርም በአንድ ልንጋፈጥ ትተን አንድኛችን ለአንድኛችን ልንጠባበቅ እያሉ ቃል ይገባባሉ። እንግዲህ በነገራችን ላይ ሞገስ ፈርቷል ማለት ለምን አናሳውቅም፣ ለህግ አካል ለምን አናሳውቅም ሲል ለህግ አካል እንግዲህን ማሳወቅ እንደሌለብን እንዲሁም ውስጥ እንግዲህን አንድ የጠቆማቸው ልጅ አለ። እሱም በካሌብ እንግዲህን ስራቸውን ብቻ ሳይሆን ጭንቅላታቸውንም ተቆጣጥሯል። ስለዚህ እሱም አይሆንም። ምንድነው ያለው ብሩክ? ይሄ ሞገስ እንግዲህን ምንድነው ያለው?
ለምንኛ ውስጥ ከምንገባ ውስጥ እየጠቆመን ልጅ አጣርቶ እንዲነግረን ለምን አናደርገው ሲል መድብል ይኸውልህ አንተ ሞገስ ይሄንንም ነገር አስበነው ነበረ፣ ግን የማይሆን ነገር ነው። ካሌብ ስራቸውን ብቻ ሳይሆን ጭንቅላታቸውንም ነው የተቆጣጠረው። ስለዚህ ያው እንደማይረዳው እሱ ታዛዥ ስለሆነ የማይሆን ነገር እንደሆነ ይነግረዋል። እናም እሺ ይባባሉና እንግዲህ ሞት ከመጣ ለኔ ታውት እኔ ነኝ የምሞተው እያለ ነው መድብል። ጓደኛው ግን ሞት በየትና ለማን እንደሚመጣ ስለማናቅ ማንም መሞት የለበትም፣ ይውላችሁ ከአቅማችን በላይ ከሆነ መጋፈጥ የለብንም ትተን ነው የምንወጣው ይለዋል። መድብል ግን ማለት ትቶ የሚወጣ አይመስለኝም ከሁኔታው አንጻር እንደተረዳ ነው። ሞትም ቢሆንም ተቀብዬ ወንድሜን ነጻ ወጣለሁ የሚል ነው በቅንጭላቱ ያለው። ማንም አይሞትም ብያለሁኝ፣ ከአቅማችን በላይ ከሆነ መጋፈጥ የለብንም እንወጣለን ይለዋል። ይሄኛውም ጓደኛውም እሺ ይባባሉና ቃል ተገባብተው ይሄዳሉ ማለት ነው። እንግዲህ ንቅናቸው ነው የምንለው እና ዛሬ ላይ እንኳን ብሩክ ይመጣል ብለን በተስፋ እየጠበቅን ነበረ። በዛ ላይ ደግሞ አሁን ላይ እንግዲህ ምሳሌ አባት እያለች ቅድስትዬን እያስቸገረቻት ነው። ቅድስትዬም እንግዲህ በባለፈው የሆነ ምክንያት ፈጥራ ወደ ሌላ ቦታ እንዲሄድ ነግራታለች። ዛሬ ላይ ተረት እየነገረቻት እያለ ትነግራታለች። ተረቷን ምንድን ነው? አንድ እናትና ልጅ ነበሩ። እናም አንድ ምሁር ነበረች፣ አሞራ ነው ብቻ እንደዛ ነገር። እናም ይች ምንድነች እያለች እናሄቱ ያው ለአራተኛ ጊዜ ስትጠይቀው ልጁ ተማሮ ትቷቸው እንደገባ እናቱን። በዛ ላይ ደግሞ እናሄቱ አንድ ማስታወሻ ጥፋ ነበር። እሱ ምንድነው? ልጇ በህፃንነቱ ይሄ ምንድነው እያለ ለ20ኛ ጊዜ ልጇን እንደጠየቃት። እናም ልጁ እንግዲህን መጥቶ እናቱን ይቅርታ እንደጠየቀ እያለችም ለቅድስት እየተነግራታል፣ ለምሳሌ ተነግራታል የቅድስት ማለት ነው። እና ቅድስትም ከዚህ ከነገርኩሽ ነገር ምን ተረዳሽ ስትላት ልጆች እናታቸውን ማበሳጨት እንደሌለባቸው እያለችም ትነግራታለች። ውድና የተከበራቸው የቻናሌ ቤተሰብ እስከዚህ ድረስ ነው ይዘንላችሁ የቀረብ ነው። በቀጣይ ቪዲዮ እስከምንመጣ ባይ ባይ።